ቁርአንን ሂድና አንብብ መጀመሪያ። ቁርአንን አንብበህ ትመጣለህ። ቁርአኑን ያላነበበ ሰው ምን ይሰራል እዚህ ቤት? ለራሱም አይተርፍም፣ ለሰውም አይተርፍም። ሰው ያሰታል። አውቃለሁ የሚል ሙስሊም ይግባ። ጤና ይስጥልኝ ቪአይፒ። ጤና ይስጥልኝ ቪአይፒ። ቪአይፒ ኔትወርክ ነው መሰለኝ። ቪአይፒ ይሰማል? እሺ እስከሚመለስ ኦኬ። ወረደ። ክርስቲያን ሙስሊም ድምጽ ላሰማ እንዳይዘጋባችሁ። ይሰማል? ይሰማል። ኦኬ እሺ። ሙስሊሞች ገባ ገባ በሉ። ምን ነው ሂጄ እስከምመጣ ድረስ አራስ ስም ብዙ ሰው ነው ያለው ገስት ላይ። አብዱ አሁን ገብቶ ነበር። እንደ አብዱ አስገባሁት። አይ ይሄ ገና አልተማረም እኮ ምን ገና ሳያነብ ነው ያልተማርከም አንተ ነህ እንጂ ብራዘር። እኔማ ተምሬ እኮ ነው። በቃ ይሄን ተናቀል። እሺ አንድ ቁጥር ይሰማ። አንድ ታች ቁጭ ለማማዬ ድምጽ ሲሰማ ነው የሚዘጋው። ላሽ ነግቢ ፈታ እኔ እኮ ኔትወርክሽ ራሱ እኮ ቢሰራልሽ እኮ ጥሩ ነበር። ነቆራ ላይ በጣም ሄዳበታለች። ያ ልጅ ከላይ ያለው ምንድን ነው? ሲሞልቋ ነው። እሺ ያ ልጅ ከላይ ያለው ሚዩት ነኝ እንዴ? አይፉ ሰማ ለምሳሌ ሚዩት ነኝ ይታያል። ሚዩት ነኝ ግን ይሰማል። ግን ሚዩት ነው። አብራ እናጥፋ ወያጥፋና አብራ። እሺ አንድ ቁጥር የሚጽፍ ሙስሊም ይኖራል? አንድ ቁጥር የሚጽፍ ሙስሊም። እሺ ከዛ እኔ ማነሰውን ፖይንት ልንገርሽ ወይስ? ኦኬ እሺ ችግር የለውም። ሙስሊሞች ይግቡና ባቢ እና እኛ የመጀመሪያ ጊዜ ኦኬ መጣ። ሙስሊሞች ቀጥል። ባቢ ሰላም ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን። ሙስሊም ነህ? አዎ። እሺ አላህ ቃል ኪዳኑን ያጥፋል አያጥፍም? ጠይቅ። ያጥፋል አያጥፍም ሳይሆን ጠይቅ። ሌላ ጨርሰዋ ጥያቄ። እሺ ቃል ኪዳኑን ይፈጽማል አይፈጽምም? ጥያቄ ይሄ ነው። ይፈጽማል። በጣም አሪፍ። እሺ አላህ ለገሃነም ቃል ኪዳን ገብቶላታል አይደለም? ይኸውልህ ጥያቄው ለምን ቀጥታ አትጠይቀውም? ምን ዳርዳሩ ነው? ቃል ኪዳን ገብቶላታል አይደለም? እሺ ገብቶላታል አልገባላትም? ምን የሚል ቃል ኪዳን? ከሰዎችም ከጋኔኖችም እንደሚሞላት። አዎ ይሞላታል። አሁን ቁም ነገሩ ከታች ሆኜ ከሚሞሉት ሆናለሁ ወይስ የት ሆናለሁ የሚለው ነው የሚያስጨንቀን። በጣም አሪፍ። ለዛ ደግሞ ትክክለኛ ፈጣሪውን እንፈልግ። በጣም አሪፍ። ችግር የትኛው እምነት ትክክለኛ እንደሆነ። ኧረ ፕሊስ አትንጫጫ በእናትህ እንዴ! ዝም ብለህ ነው እንደምትጫጫ። ስለዚህ ቃል ኪዳን የገባላት በምን እሞላሻለሁ ብሎ ነው አላህ። ከጋኔኖችም ከሰዎችም በጋኔኖችም በሰዎችም እሞላሻለሁ ይሞላታል። ቃል ኪዳን ገባ። መጨረሻ ላይ ከላይ ይረግጣታል። ሲረግጣት አንተ ከታች እዚሁ ከቀጠልክ ከታች ነው የምትሆነው። በጣም ጥሩ። ይሄ ሀዲስ ይታያል ቡሃሪ 48 ላይ በቃል ኪዳኑ መሰረት ይቺ ሲኦል ምን ብላ ትጠይቃለች? አር ዜር ኤኒ ሞር ቱ ካም እያለች ትጠይቃለች። ተጨማሪ የሚመጣልን እያለች ትጠይቃለች። ገሃነም። ከዛ አላህ ቃል ኪዳኑን አፍርሶ ምን ያደርጋል? እግሩን ይጭንባታል።
እግሩን ይጭንባታል። የሚጭንባት ቃል ኪዳኑ አፍርሶ ቆይ አንዴ ገሃነብ ሞልታም ሞላው አትልም። ጨምር ነው የምትለው የሚባል ነገር የለም። ይኸውልህ እሞላሻለሁ ነው ያላት እንጂ ጨምር ምናምን የሚል ነገር የለም። ከዛ በኋላ አላህ እግሩን በማን ላይ ያስቀምጣል? በእሷ ላይ ያስቀምጣል። የዛኔ ምን ትላለች? ቃጢ ትዞራለህ። ይኸውልህ ከዛ ቃጢ ትላለች። ምን ስትሆን ገሃነም ላይ አላህ ምኑን ሲያስቀምጥ? እግሩን ሲያስቀምጥ። ስለዚህ እንደ አላህ ቃል ኪዳን መሰረት እሱ ምን ብሎ ነበር የተናገረው? ከጋኔኖችም ከሰዎችም ምን በእርግጥ እሞላሻለሁ ብሏታል። ማንን? ሲኦልን። ስለዚህ እንደ ቃል ኪዳኑ መሰረት ቃል ኪዳኑን ፈጽሟል ካላችሁ የአላህ እግር ምንድን ነው? ጋኔን ነው ማለት ነው። ካልሆነ ደግሞ አላህ ቃል ኪዳኑን አይፈጽምም። ገሃነም ከጋኔንና ከሰው ጭፍሮች ይሞሏታል። ይህንን ምንም አትጠራጠር። በቃ ይሞሏታል። ስለዚህ የአላህ እግር ጋኔን ነው። በስተመጨረሻ አላህ የአላህ እግር ጋኔን ነው ወይ? ይኸውልህ እነዚህ አመፀኞች እና በሱ አላምንም ያሉ ነቢያትን የገደሉ በነቢያቶች የማይከተሉት እነሱ ባሉበት አንድ ላይ አላህ ይረግጣታል። በዛን ሰዓት የት ነው የምሆነው ብለህ ተጨነቅ። ከታች ሆኜ ከሚረገጡት ነኝ ወይስ ለመውጣት ብለህ እውነትን ፈልግ። ችግር የለውም። እኔ አላህ በዚሁ ከቀጠል ከታች ነው የምትሆነው። ችግር የለብኝም። ይኸውልህ ግን የአላህ እግር ጋኔን ነው ወይስ አይደለም? ነገርኩህ እኮ ከታች ሆነ ትረገጣለህ። በዚያ አካሄድ ለምን በእውቀት ፈልግ። መጽሐፍ ቅዱስ ኢየሱስ የት ነው የነበረው? ኢየሱስ ምን ሲያደርገው ኢየሱስ እንደዚህ አይነት ሙስሊሞች ግን መታችሁ ለምን ስለምናችሁን ታዋርዳላችሁ? ኡስታዞች ምን ሆናችሁ ነው? ወይ ግቡ። ለነገሩ አንድ ናችሁ። እንደውም ኡስታዞች እነዚህ ይሻላሉ ከእናንተ ከኡስታዞቻችሁ። እናንተ ስትገቡ ተሳድባችሁ ነው የምትወጡት። ግን አንተ ሰውዬ አሁንም በስንት እየነገርኩ ነው ብሏታል። አላህ ቃል ኪዳኑ አስሞላም ነው የምትለው አይደለም። ያልኩህን አዳምጥ። አላህ አዳመጥኩ እኮ አንተ ልትል የፈለከው ይረግጣታል። ይቺ ሲኦል በምንድን ነው የተሞላችሁ? አሁን በጋኔንና በሰዎች ነው የምትሞላው። በጣም ጥሩ። ስለዚህ የአላህ እግር ይኸውልህ የአላህ እግር ጋኔን ነው እያልከኝ ነው አንተ? የአላህ እግር ጋር ምን ወሰደህ? ይኸው ይረግጣታል የሚለው እስከ ምን ትላለች እዚህ ጋር? Are there any more to come ትላለች። ተጨማሪ የሚመጣ አለን ትላለች። ሲኦል ሲል ይላል እስከ ምን እስከሚሆን አላህ puts his foot over it። አላህ እግሩን በእርሷ ላይ እስከሚያስቀምጥ ኦቨር ነው እኮ ኖት ኢን እያወራሁ ነው ብራ እኮ ኦቨር ኢት አላህ በእርሷ ላይ እግሩን እስከሚያስቀምጥበት ድረስ እሷ ምን ትላለች? ከላይዋ ላይ እኮ ነው የሚረዳት። የሆነ ነገር ዘግተህ እንደተከደነ አስበው። እያወራሁ ነው። አላህ እግሩን እስከሚያስቀምጥበት ደቂቃ ድረስ ምን ይሆናል? Are there any more to come እያለች ትለምናለች። እሷ ግን የምጠብቀው ኤክስፔክት የምታደርገው ሲሆን ምንድን ነበር ኤክስፔክት የምታደርገው? እና ሰዎች ነው ኤክስፔክት የምታደርገው። አላህ ቃል ኪዳኑን ያፈርስና ምን ያደርጋል? እግሩን ይጭንባታል።